ምዕራፍ 28 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ እዘዛቸው፣ መብሌን ለእኔ ጣፋጭ ሽታ እንዲሆን በእሳት የተደረገውን ቁርባኔን መባዬን በየጊዜው ታቀርቡልኝ ዘንድ ጠብቁ። እንዲህም በላቸው፣ በእሳት ለእግዚአብሔር የምታቀርቡት ቁርባን ይህ ነው። ለዘወትር ለሚቃጠል መሥዋዕት ነውር የሌለባቸውን 2 የአንድ ዓመት ተባት የበግ ጠቦቶች ዕለት ዕለት ታቀርባላችሁ። አንዱን ጠቦት በማለዳ ሌላውንም ጠቦት በማታ አቅርብ። ለእህልም ቁርባን የኢን መስፈሪያ 4ኛ እጅ የሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ 10ኛ እጅ መልካም ዱቄት ታቀርባለህ። በእሳት ለእግዚአብሔር ጣፋጭ ሽታ እንዲሆን የቀረበ በሲና ተራራ የተሰራ ለዘወትር የሚቃጠል መሥዋዕት ነው። የመጠጡ ቁርባን ለአንድ ጠቦት የኢን መስፈሪያ 4ኛው እጅ ነው። በመቅደሱ ውስጥ ለእግዚአብሔር ለመጠጥ ቁርባን መጠጥ ታፈሳለህ። ሌላውንም ጠቦት በማታ ጊዜ ታቀርባለህ። የእህሉን ቁርባንና የመጠጡን ቁርባን በማለዳ እንዳቀረብህ በእሳት ለእግዚአብሔር ጣፋጭ ሽታ እንዲሆን ታቀርበዋለህ። በሰንበትም ቀን ነውር የሌለባቸውን 2 የአንድ ዓመት ተባት የበግ ጠቦቶች ለእህልም ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ዱቄት የመጠጡንም ቁርባን ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕቱ ሌላ ከመጠጡም ቁርባን ሌላ በየሰንበቱ ሁሉ የምታቀርቡት የሚቃጠለው መሥዋዕት ይህ ነው። በወሩም መባቻ ለእግዚአብሔር የሚቃጠል መሥዋዕት ታቀርባላችሁ። 2 ወይፈን፣ 1 አውራ በግ፣ ነውርም የሌለባቸውን 7 የአንድ ዓመት ተባት የበግ ጠቦቶች፣ ለእያንዳንዱም ወይፈን ለእህል ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 3 እጅ መልካም ዱቄት፣ ለአውራው በግም ለእህል ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ዱቄት፣ ለእያንዳንዱም ጠቦት ለእህል ቁርባን በዘይት የተለወሰ ከመስፈሪያው 10ኛ እጅ መልካም ዱቄት ለሚቃጠል መሥዋዕት ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት ታቀርባላችሁ። የመጠጥ ቁርባናቸውም ለአንድ ወይፈን የኢን ግማሽ፣ ለአውራው በግም የኢን ሲሶ፣ ለአንዱም ጠቦት የኢን 4ኛ እጅ የወይን ጠጅ ይሆናል። ይህ ለዓመቱ የወር መባቻ ሁሉ የሚቃጠል መሥዋዕት ነው። ለእግዚአብሔርም ለኃጢአት መሥዋዕት 1 አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከመጠጡ ቁርባን ሌላ ይቀርባል። በመጀመሪያው ወር ከወሩም በ4ኛው ቀን የእግዚአብሔር ፋሲካ ነው። ከዚህም ወር በ15ኛው ቀን በዓል ይሆናል። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያው ቀን የተቀደሰ ጉባኤ ይሆናል። በእርሱም የተግባርን ሥራ ሁሉ አትስሩበት። በእሳትም የተደረገውን ለእግዚአብሔር የሚቃጠለውን መሥዋዕት ታቀርባላችሁ። 2 ወይፈኖች፣ 1 አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶች ነውር የሌለባቸው ይሁኑላችሁ። የእህል ቁርባናቸውንም በዘይት የተለወሰ መልካም ዱቄት ለአንድ ወይፈን ከመስፈሪያው ከ10 እጅ 3 እጅ፣ ለአውራውም በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱም ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው 10ኛ እጅ ታቀርባላችሁ። ማስተስሪያ የሚሆንላችሁን 1 አውራ ፍየል ለኃጢአት መሥዋዕት ታቀርባላችሁ። ማልዶ ከሚቀርበው በዘወትር ከሚቃጠል መሥዋዕት ሌላ እነዚህን ታቀርባላችሁ። ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት የሚደረገውን የቁርባኑን መብል 7 ቀን በየዕለቱ እንዲሁ ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከመጠጡ ቁርባን ሌላ ይቀርባል። በ7ኛውም ቀን የተቀደሰ ጉባኤ ይሁንላችሁ። የተግባርን ሥራ ሁሉ አትስሩበት። ደግሞ በበኩራት ቀን ከ7ቱ ሱባኤ በዓላችሁ አዲሱን የእህል ቁርባን ለእግዚአብሔር ባቀረባችሁ ጊዜ የተቀደሰ ጉባኤ ይሆንላችኋል። የተግባርን ሥራ ሁሉ አትስሩበት። ለእግዚአብሔርም ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት ታቀርባላችሁ። 2 ወይፈኖች፣ 1 አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶች ለእህል ቁርባናቸው በዘይት የተለወሰ መልካም ዱቄት፣ ለእያንዳንዱም ወይፈን ከመስፈሪያው ከ10 እጅ 3 እጅ፣ ለአንዱም አውራ በግ ከመስፈሪያው ከ10 እጅ 2 እጅ፣
ለሰባቱም ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው 10ኛ እጅ ታቀርባላችሁ። ማስተስሪያ የሚሆንላችሁን አንድ አውራ ፍየል ለኃጢአት መሥዋዕት ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ሌላ እነርሱንና የመጠጥ ቁርባናቸውን ታቀርባላችሁ፣ ነውርም የሌለባቸው ይሁኑ።